ሰላም ጤና ይስጥልን እንዴት ናችሁ? ባለፈው ቪዲዮ የአንድ በሬ ግዢ ወጪው ምን ይመስላል የሚለውን ሰርቼላችሁ ነበረ። ዛሬ ደግሞ በሬዎች ገዝተን ከገቡ በኋላ በሁለተኛው ቀን የምንሰጣቸውን እንክብካቤና መድኃኒቶችን ለነግራችሁ መጥቻለሁ። በመጀመሪያ ማድረግ ያለብን ምንድነው? የከብቶቹን ክብደት እንወስዳለን። ክብደት የሚጠቅመን መውሰድ አንደኛ ስንት ኪሎ ናቸው ሲመጡ እና ከዛን በአንድ ወር በኋላ ደግሞ ስንት ጨምሩ የሚለውን ለመለየት ነው። ሁለተኛ ደግሞ የምንሰጠውን መድኃኒት መጠኑ ምን ያህል ነው የሚለውን በኪሎ ለማወቅ ነው። ዝም ብሎ እንዲሁ በተፈቀደና በግምት አይሰጥም። ሶስተኛው ደግሞ ለምንድነው የሚጠቅመው? መኖ በፐርሰንት ስለሚበሉ በኪሎአቸው መጠን በክብደታቸው ስለሚበሉ የክብደታቸውን ያክል ለመስጠት ይጠቅመናል። ለዚህ ነው ክብደታቸውን የምንወስደው። ከዛን ክብደታቸውን ከወሰነ በኋላ ቀጥታ በኢትዮጵያ ውስጥ የሚገኙ አብዛኛው ከብቶች በኮክሲዲያ በሽታ የተጠቁ ስለሆኑ ለሁሉም የመድኃኒት እንሰጣለን፣ ሳልፋ እንሰጣለን። በክብደታቸው መጠን ነው የምንሰጠው። ከዛን ለውስጥና ለውጭ ጥገኛ የሚጠቅመውን አይቨርሜክቲንን እንሰጣለን። በመቀጠል ደግሞ መኖቸውን አስተካክለን ሰርተን መኖ ስንሰጥ ደግሞ በአንድ ጊዜ ፍሩሽካዎችን፣ ማድለቢያዎችን፣ ፕሮቲን ያላቸውን በአንድ ጊዜ በኪሎአቸው መጠን አንሰጥም። ቢኮዝ የመጡት ምናልባት ከግጦሽ ቦታ ሊሆን ይችላል፣ ከዚህ በፊት መኖ ያልበሉ ሊሆኑ ይችላሉ። ስለሆነ ማድረግ ያለብን ምንድነው? ቀስ ብለን ማለማመድ ነው። ቀስ ብለን የምናለማመደው ለምንድን ነው? አንደኛ ሆዳቸው እንዳይነፋ፣ ሁለተኛ ቅዘን በቅዘን እንዳይሆኑ መኖዎችን ቀስ በቀስ እያላመን በኋላ በኪሎአቸው መጠን እንዲበሉ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ይህ መኖ አተር ገለባ አለው፣ ፍሩሽካ አለው፣ ማድለቢያ አለው። ሽታው በጣም ደስ የሚል ሽታ ነውና ይህኛውን በትንሹ ሰርተን ነው የሰጠነው። ስንሰጥ ግን መጀመሪያ የመጠን መኖዎች ሳይበሉ በፊት በባዶ ሆዳቸው ሳርን ነው መብላት ያለባቸው። ሳርን ማይበሉ ከሆነ የሆድ መነፋት ሊያስከትል ይችላል፣ ድንገተኛ ሞት ሊመጣ ይችላል። ስለዚህ የእንስሳት መኖ ላይ በጣም ከፍተኛ ጥንቃቄና ሐኪምን ያማከረ ቢሆን ይመረጣል። ቢኮዝ ዝም ብለን ከሰጠን ብዙ የሚከሰቱ ነገሮች አሉና ስለዚህ በጥንቃቄ ነው መስጠት ያለብን። ማደሪያ ቦታቸውን፣ መተኛ ቦታቸውን እንዲሁም መዝናኛ ቦታዎችን ማስተካከል አለብን። ይሄ ሁሉ ምቾት ከሞላላቸው በ2 ወር ተኩል እስከ 3 ወር ቶሎ ይደልቡና ለገበያ ማውጣት እንችላለን። ትርፋማም ልንሆን እንችላለን በዚህ መንገድ የምንሄድ ከሆነ ማለት ነው። የተሰራውን መኖ በሬዎቹ እንዴት ወዶ እንደሚበሉት ተመልከቱ። ሽታው በጣም አሪፍ ስለሆነ ለመብላት ስለሚጋብዝም ይህንን ይበላሉ። ስንሰራም ያው በደረቁ ነው መስራት ያለብን። ትንሽ መጠንቀቅ ያለብን እዛ አካባቢ ውሃ ማብዛት የለብንም። እርጥብ በደረቅ አድርጋችሁ ስሩ። እንዲህ የሚቀለቡት እንግዲህ ለ3 ወር ነው እንዲህ የሚቀለቡት። ቶሎ ስለሚጨምሩ በዚህ መንገድ ስሩ። ውሃን ደግሞ ያለ ገደብ ስጡ። ስጠጡ መጠጣት ስፈልጉ ውሃ ያለ ገደብ ነው መስጠት ያለባችሁ። መልካምና የሰላም ቦታ ዋሉ። ደህና ሁኑልኝ።